በቃቶ እኔ ለራሴ እበላለሁ አትወደኝም ማለት ነው ብላ እያለችው ትምላለች። እሱም ደግሞ ወዴት ነው የምትሄጂው? አደይን ሸኝተሽ ከመጣሽ በኋላ ብዙም ስሜትሽ ጥሩ አይደለም ብሎ ሲላት፣ አዎ እኔ ብዙም ጥሩ አይደለሁም፣ ቤዛ ጋር መሄድ አልነበረባትም፣ እንደዛ ሂጂ ማለት አልነበረብኝም ብላ ስትል የለም ይመልስና ከአደይ ጋር እኮ ምንም ችግር የለባትም ቤዛ ብሎ ሲላት፣ የዛኔ እኮ የመጣች ጊዜ ከነ ፍቅር ቤት ሁላችንም እኮ ተባብረን ነው ያባረርናት ብላ ለምለም ለጓደኛዋ ለአደይ በጣም ተጨንቃላታለች። ምክንያቱም አሳልፋ እንዳሰጣት እፈራለሁኝ ብላ ስትል፣ ኤላም ደግሞ እሷ ጠንካራ ሴት ናት፣ ጎበዝ ሴት ናት፣ ራሷን ትጠብቃለች፣ አንቺም ራስሽን ጠብቂ ፈጣሪዋ ይጠብቃታል እያለ ለምለምን እያጽናናት ይገኛል። እሷም ደግሞ በጣም ትጨነቃለች። እሱም ከራስሽ በላይ ከሷ በላይ ለሷ አንቺ መጨነቅ የለብሽም፣ እሷ በጣም ጠንካራ ጎበዝ ናት፣ ታልፈዋለች እያለ ለምለምን ያበረታታታል ማለት ነው። ለምለምም እውነት ነው ይህን ሁሉ ችግር አልፋ እዚህ ደርሳለች፣ ዛሬም የሚመጣውን ታልፈዋለች እያለች ትላለች። እሱም ይመልስና ኤላም እኔ እኮ የምወድልሽ በጣም የምወደው ባህሪሽ እንደዚህ ሰውን የምትረጅበት ሰውን የምታግዥበት ነገር ነው እያለ ሲላት፣ በአንተ ወጥቼ ነው እያለች እይታወራዋለች። ዴቭ ለብቻው ቁጭ ብሎ ሊዲያን እንዴት እንደተናገረችው እያስታወሰ ራሱን ያመመው ይመስል ቁጭ ብሏል። ለምለምም ትመጣና ከወንድሟ አጠገብ ስትቀመጥ ሊዱ የዚህን ያክል ተማረሽብኛል ወይ ብሎ ዴቭ ይጠይቃታል። እሷም ደግሞ እኔ እንደዚህ ምሰማህ አልመሰለኝም፣ በጣም ይቅርታ አድርግልኝ ወንድሜ ብላ ስትለው፣ እሱ እኔ ራሴን ስሜት ብቻ ነው ወይ የምረዳው ወይ ራሴን ነገር ነው ወይ የማዳምጠው? አንቺ ምን ትሆኛለሽ እንዴት ነሽ ብዬ አልጠይቅሽም ወይ እያለ ሲላት፣ ዴቭ እኔ እኮ የዛኔ ስጠይቅህና ማይጋ እሄዳለሁ ስለ አንተም ሂጅ በቃ ስትለይ የጠላኸኝ ነው የመሰለኝ ለዛ ነው እንጂ እኔ እያለች ታስረዳዋለች። እሱም ደግሞ እኔ እውነትሽን ነው፣ አዎ ብዙ ነገሬን ትቼዋለሁ፣ መንከባከብ፣ ከአንቺ ጋር መጫወት፣ ማውራት ካቆም በጣም ቆይቻለሁ ብሎ ሲላት፣ አደይን ካፈቀር በኋላ እኮ ስለማንም ማሰብ ትተሃል፣ ጉዳይህ አደይና አደይ ብቻ ሆኗል እያለች ትለዋለች። እሱም ደግሞ ይመልስና ዴቭን አዎ ሊድዬ አዎ እያለ ይላታል። ጥለሽኝ እንድትሄጂ አልፈልግም፣ አብረሽኝ እንድትሆኝ ነው ምፈልገው። እዚህ ቤት እኮ ሁኜ አደይ ስትገፋይ ልቤ ስትሰበር አንቺ ነሽ የምጠናከረው። አንድ ቀን የማይከፋይ አንቺ ከጎኔ ስላለሽ ነው፣ አንቺ ከሄድሽብኝ ማን አለ እያለ አንጀቷን የሚበላት ነገር ይናገራታል። እሷም ደግሞ በቃ ወንድሜ ይቅርታ አድርግልኝ፣ እንዴት ግን ተመልሰሽ ተጸጽተሽ ይቅርታ ልጠይቅ መጣሽ ብሎ ሲላት፣ ናኦል እንደነገራት እና ብዙ ነገር እንዲያስረዳት ትነግረዋለች። እኔ እንደዚህ እንድትሆንብኝ አልፈልግም፣ በጣም ይቅርታ ወንድሜ፣ እኔ አንተን የሚደብርህ ከሆነ የትም አልሄድም ብላ ትለዋለች። እሱም ደግሞ ዴቭም ይመልስና ለኔ ብለሽ እስከዛ ድረስ ያደረግሻቸው ነገሮች ይበቃሉ እያሉ ወንድምና እህት የልባቸውን እያወሩ ነው። ቅድም እንደዛ ተናግረሽኝ ሂደሽ አሁን እንዴት ተመልሰሽ እንደዚህ ሆንሽ ብሎ ሲላት፣ እንግዲህ ናኦል እሱ ጥፋተኛ እንደሆነች እየነገራት ይገኛል። ጥሩ ጓደኛ አግኝተሻል ይላታል። አንተ እኮ ናኦልን ስለማታውቀውን እንጂ በጣም ምርጥ ሰውና መልካም ሰው ነው። እኔ ወንድሜ እንደዚህ እንደምትወደኝ አላቅም ነበር ብላ ስትለው፣ ደግሞ ማን ነገረሽ ብሎ ይላታል። ይሄ ሚስጥር ነው ብላ ስትለው፣ ከዛሬ ጀምሮ አንድ ቀንም ቢሆን አላስከፋህም እያለች ትለዋለች። ያቺ አደይም ብትሆን አልሰማትም ስትል፣ በይሊዱዬ በአደይ ከሆነ አልወዳደርም ከአደይ ጋር አትወዳደርም ይላትና እቅፍ አድርጎ ይስማታል ማለት ነው። ከዛም በኋላ ባለፈው የተጣሉት እህትና ወንድሞች ዛሬ ተታርቀዋል ማለት ነው። ሮማን ተኝታ በጣም የታመመች ነው የምትመስለው። ትገለባበጣለች። የአሸናፊ ስልክ እንዳጋጣሚ ሲጠራ ስልኩን አንስታ ሄሎስ ብላ ስትላት የአሸናፊ ፍቅረኛ እንደሆነች እና ድምጿን ስትሰማ
ስልኩን ትዘጋባታለች። ተኝቶ ብላ ስትላት አንቺ ማነሽ ብርሃን ነሽ ወይ ስትላት እሷ ጀሪ ተረጋጊ ብትላትም እሷ ግን ያው ልትሰማት አልቻለችም ማለት ነው። እንደ አጋጣሚ አውርታ ስልኩን ከዘጋችባት በኋላ አሸናፊም ይነቃና ማን ነው ብሎ ሲላት እሷ እንደሆነች ትነግረዋለች። የእሷ ነገር እኮ ካበቃ ቆይቷል፣ ምን ልሁን ብላ ነው የምትደውለው እያለ ይላታል። እነሱም ደግሞ እንግዲህ አሁን ያለውን ነገር እኔም እኮ ድሮም እኔ አይደለሁም የተከተልኳት እሷ ናት እንጂ እኔ መቼ ሄድኩባት፣ የዛኔ እሷ ናት በግድ ብላኝ እሺ ያስባለችኝ ብሎ ይነግራታል ማለት ነው። ስላላቸው ስለነበራቸው ነገር ላወራት ልሞክር ስል ተናዳ በጆሮ የዘጋችብኝ ብላ ስትለው እሱም ደግሞ ሰድበሽ አዘጊባትም ወይ ብሎ ይነግራታል። ከቀየው እንደወጣሁኝ ምን እንዳረገች ያልሰማው መሰላት እንዴ ብሎ ሲላት እሱን ራስህ ታውቃለህ፣ አንተ ከእሷ ጋር ማን ግጠም አለ፣ እድሜያችሁም ከሆነ አይገናኝም እያለች ሮማን እንግዲህ ለአሸናፊ ትለዋለች። እሱም ደግሞ እሷ እንዳስጨነቀችው ቢጨንቀኝ ይሻልኳትኝ እንጂ እያለ ይነግራል። እኔ ካንቺ ጋር በመውጣት እኮ ግልግል ነው ያልኩት ተገላገልኩኝ ብሎ ይላል። እሷም ደግሞ አንተ እኮ ይዋህ እኮ ነህ ብላ ስትለው እንደ አንቺና እንደ እኔ አይነት ይዋህ ሰው ምን ዋጋ አለው ብለሽ ነው? ጊዜው የሩጫ ነው። በዚህ ዘመን ብልጣ ብልጥ መሆን አለብን ብሎ ይላታል። እሷም ደግሞ ስለ ጊዜ አትጨነቅ፣ አንተና አንተ ብቻ መልካም ሆነው ውስጥህም መልካም አድርገው ብላ ስትለው እሱም ደግሞ ይመልስና አይ አሹ ይዋህ ነው፣ አሹ ሞኝ ነው፣ አሹ ጅል ነው እያሉ ይሉኛል የገጠሩ ሰውም ሲላት እሷ ደግሞ አንተ እንደዚያ አትበል፣ አንተም ከሁሉ ትለያለህ፣ አንተ መልካም ሰው ነህ፣ ምን ያክል እንደሚወዱህም አውቃለሁ፣ እስካሁን ድረስም ያለማግባት በጣም ይገርመኛል እያለች ትለዋለች። እሱም ደግሞ ይመልስና ሚስት ከፈጣሪ ነው፣ አንቺም ተበደርሽ እንጂ እስከ ዛሬ ድረስ እንደ ብርሃኔ እየተንቋለልሽ ነበረ የምትቀሪ ብሎ ይላታል። እኔ እኮ የሆነ ጊዜ ጭምጭምታ ሰምቼ ነበር፣ እውነት ይሁን ውሸት ይሁን አላቅም እንጂ ብሎ ብላ ትለዋለች። እሷም ደግሞ ከብርሃኔ ጋር ስትለው ብቻ ለጫኔ የዛኔ እጮኛ አይናት ብዬ የተናገርኩትን ነግሮሽ እንዳይሆን ብሎ ሲላት አሸናፊም እሷ ደግሞ አዎ ምን ነው ብላ ስትለው እኔ በጣም ደስ ይለኛል ብትሆኑ፣ ብርሃኔ ደግሞ በጣም ጥሩ ልጅ ናት እያለች ስትለው እሱም ከትከት ብሎ ይስቅና አሸናፊም እንዲያው መሳቅ ሳልፈልግ አታስቂኝ ብሎ ይራታል። እኔ ነኝ አሁን ከእሷ ጋር አብሬ የምኖረው፣ እኔ ነኝ እሷን አግብቻት የምኖር ብሎ እየሳቀ ብርሃን ምን ይወጣላታል? ምንም አይወጣላትም እኮ እንደዚህ ስትይ ሰምታሽ እንዳትኮራ ይላታል። ብርሃኔ እኮ ማለት እህቴ ናት፣ እኔ ጫኔ እንዳያገባት ብዬ ነው እንጂ እኔ እሷ እህቴ ናት፣ ብርሃኔ ጋር ምንም ነገር የለም ብሎ ሲላት እሷም ደግሞ እሺ አምንሃለሁ ብላ ትለዋለች። እሱም ደግሞ መልሶ አሸናፊ ውበትሽ እየጨመረ ነው ምናምን እያለ እንግዲህ ምን እያለ ነው የሚገኘው? እንደዛ አይነት ነገር ነው፣ ለልጃችን ስትይ ደስተኛ ሁኝ ይላታል። እሷም ትመልስና ለልጃችን ስትይ ብላ ትለዋለች። ከዛ እሱ የሚናገረው ነገር ይጠፋና ማለት ይጀምራል። ከዛም በኋላ የአንቺ ልጅ ማለት የኔ ልጅ፣ የአንቺ ልጅ ማለት የኔ ልጅ ነው፣ አጎት ሆናለሁ ማለት ነው እያለ ሲላት አሹ ግን እንዳይከፋኝ ነው አይደለ እያለች ትለዋለች። ምክንያቱም እሱ እያጽናናትም ይሁን እየወደዳትም ይሁን አይታወቅም። ምክንያቱም አቀራረቡ፣ አነጋገሩ ያው ፍቅር እንዳለው እንደሚወዳት ነው የሚመስለው። ከዛ ንቅፍቅፍ ያርገው እያለ ኪንጎ ይመጣል። ኪንጎ ይመጣና በመሀል ላይ ቁጭ ብሎ ዳይመንድ እነሱ ጋር እንዳለ ይጠይቃል። እነሱም ደግሞ እነሱ ጋር እንዳልመጣ ይነግሩታል። የት ሂዶ ነው? እኔ እኮ እዚህ ይመጣል ብዬ ነው ብሎ ይላቸውና ሁኔታቸውን ሲያይ ምንም ነገር ያልጣመው ዳይመንድ ኪንጎን በቃ እሺ አረብሻችሁ ብሎ ጥሏቸው ይወጣል ማለት ነው። እነሱም እዛችሁ ባሉባት ቁጭ ብለው ይቀራሉ። ይህ ነገር ነገ ከነገ ወዲያ ወደ ፍቅር እንዳይቀየር ነው የምለው። ቢሆንም ደስ ይላል።
ሮማን እና አሸናፊ የሆነ ነገር እሷም ራሷ እንደዛ ነው የሚመስለው። አብረን እናያለን እስከ መጨረሻው። አሁን ፍቅር 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 የእሳት ራት የሆነች ልጅ እንግዲህ ዳይመንድን ልትጋብዘው ሄዳለች። ብር ሳትይዝ ምግብ እንብላ ብሏት ነው ይዟት የሄደው ሆቴል። እሱም ቁጭ ብሎ ምግቡን እያዘዘ ጥቅጥቅ አድርጎ እየበላ ይገኛል። ምግቡን ጥቅጥቅ አድርጎ ከበላ በኋላ ያው እንግዲህ ምንም ብር የለኝም ይሄን ሁሉ ልከፍለው ነው እያለ ስትለው አዎ ከፍለዋለሁ እያለ ይበላል። እንግዲህ እንደ አጋጣሚ ፍቅር ወደ ሽንት ቤት ስትሄድ ሽንት ቤት ደርሼ ልምጣ ብላ ወጥት ስትል እሱ ደግሞ ጥሏት ላሽ ይላል ማለት ነው። ልጅቷ ብር የላትም። እዛው ምግብ ቤቱ ላይ እንደተቀመጠች ጥሏት ይሄዳል። እሱም ደግሞ ትደውልለታለች። ስትደውልለት ዳይመንድም ስለ ግብዣው በጣም አመሰግናለሁ ስላት ስለምን ግብዣ ነው ደግሞ የምታወራው ብላ ትለዋለች ብሎ እሱም ደግሞ ስልኩን ይዘጋባታል። እሷም የማንም ወጠጥ የምን የመጫወቻ ልሁን እንዴ ብላ ቀጠልጠል ትላለች ማለት ነው። ምክንያቱም የእጇን የስራዋን ያገኘችው ተንኮለኛ ሰው ተንኮለኛ ነው። ብሩን በአካውንት አስገብታ ምንም ባላደረገቻት እንግዲህ አደይ ምንም አላደረገቻትም። እሷን ለማስያዝ ነው ዛሬም ደፋ ቀና የምትለው ማለት ነው። አሁን ዴቭ ወደ እነ ኤላ ቤት ይሄዳል። ዴቭ እነ ኤላ ቤት ይሄድና ስለ ሊዲያ ይናገራሉ ማለት ነው እነሱም። ከዛ እሱም በጣም ስሜቱ የተነካ ይመስል በቃ እሷ እኮ ሰው ስለሚርባት ሰው ስለምትወድ ነው እንጂ እዛ አይደለችም እናንተን ለመረበሽ ፈልጋ አይደለም ብሎ በእህቱ ስሜቱ የተነካ የሚመስለው ዴቭም እነ ኤላም ሲያዩት ይደነግጣሉ። ሁለቱም እየተፈራረቁ ይቅርታ ይጠይቁታል። ለምለምም ይቅርታ ትለዋለች፣ ኤላም ይቅርታ ይጠይቀዋል። እሱ ግን በጣም የተከፋ ነው የሚመስለው። ምክንያቱም እነሱ የተናገሩት ስለ እህታቸው ስለ ዴቭ እህት ነው የተናገሩት፣ ስለ ሊዲያ ማለት ነው። እሱም ደስ አላለውም የእነሱ አነጋገር። እነሱም እንግዲህ ደጋግመው ይቅርታ እየጠየቁ ነው፣ ችግር የለውም ብሏቸዋል። አሁን ፍቅር ወደ ዴቭ ትደውላለች። ምክንያቱም እዛ ምግብ ቤት ያለው ልጅ ዘግቼ ልወጣ ነው ሂሳብ ክፈኝ ስላላት የምትከፍለው ነገር ምንም ነገር ስለሌላት ያው ዴቭ ጋር እየደወለች ነው። ዴቭም ደግሞ ስልኩን አያነሳም። ዴቭ አንሳ ብላ ትላለች። ዴቭ አያነሳም። መጨረሻ አካባቢ ላይ ዴቭ ስልኩን ያነሳላት እና ሆቴል ገብታ ምግብ አዛ ልትበላ በልታ ልከፍል የምከፍለው ብር እንዳጣችና ራሷ ምግቡ እንደበላች አድርጋ ለዴቭ ትነግረዋለች ማለት ነው። እንግዲህ ዴቭም እንዴት እንደዚህ ታደርጋለች ብሎ ይወጣል። እነ ኤላ ግን አላመናትም። እቺ ልጅ ግን እንደዚህ አይመስልም፣ ያው አደይ ስለወጣች ከሱ ጋር ጊዜ ለማሳለፍ ፈልጋ ነው እንጂ ብላ ትላለች ይላሉ ሁለቱም ማለት ነው። ያርግላት ያሳካላት እያለች ነው የምትገኘው ለምለምም። ምክንያቱም ከሆነ ካደረገላት ደስ ይላል የድሏን ትሞክር ብላ ስትል እሱም ደግሞ ይመልስና እናንተ ሴቶች ስትባሉ እኮ የምትፈልጉትን ነገር ካላገኛችሁ ሰውን በሰላሙ አትተውትም ብሎ ይላል ማለት ነው። እንግዲህ ፍቅር ዛሬም ድረስ እሷን እያሳዳ መጥፎ ቦታ እንትን ብላ ለማስያዝ ለመውሰድ ነው ሀሳቧ። እሱም ደግሞ ሰራላት ማለት ነው። ሰራላት። ይመችህ ዳይመንድ፣ በጣም ይመችህ። ጥሩና መልካም ልጅ ይገባታል። ይሄ ነው ለሷ የሚያስፈልጋት። እንደዚህ የሚያደርጋት ሰው ከሷ በላይ ሀርድ የሆነ ሰው ያስፈልጋታል፣ ልካን እንድታቅ ማለት ነው። ምክንያቱም በዚሁ የምትቀጥል ከሆነ ያው ማንም አያቆማትም እና እንደዚህ አይነት ሰው እንደ ዳይመንድ አይነት ሰው ለፍቅር ያስፈልጋታል ማለት ነው። አሁን ኪንጎ ቁጭ ብሎ እያለ ዳይመንድ ይመጣል። የት ሄደህ ነው ጥለኸኝ የት ጠፋህ ምናምን ብሎ ሲለው ፎንቃዬ እኮ ልጋብዝህ ብላኝ ነው ምን የመሰለ በላሁ እያለና ብር እንደገባለት ምግብ እንደበላ ይነግረዋል ማለት ነው። ከዛን ጥሏት እንደመጣ በቃ ዛሬማ አበደች እያለው የሚገኘው እንግዲህ እውነትም አብዳለች እሷ ማለት ነው። እንኳንም ደግ አረካት፣ ዛሬ የገባ ብር አይደለም ተወው ብሎ ይለዋል። እንግዲህ ያንተ የኔ ነው ያንተም ያንተ ነው ሲባባል ዳይመንድ ደግሞ እንደዚህ የሚባል ነገር የለም ብሎ ሲለው እሱም ያኮረፈ ይመስላል። ግን እሱ አውቆ እየቀለደው ነው። ምንም ጥሩ ስራ ባይሰሩም አሁን ዳይመንድ ይመረቃል ወደፊት ኪንጎ ማለት ነው። ዳይመንድም ደግሞ ጓደኛውን በጣም ስለሚወደው ስጦታም ለመግዛት ያስባል ማለት ነው። ከዛንም
እንደዚህ እየቀጠለ እያለ ዴቭም ተነስቶ ይሄዳል ወደ አደይ። እዚህ ጋር እንመጣለን። ቤዛ አለች። ቤዛ 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 ምኗም አይመችም እኮ ቤዛ፣ ወይ ካነጋገሯ ወይ ምኗም የሆነ በቃ እኔ እንጃ ምንም እንትን አትልም። እስኪ እናንተስ ምን ትላላችሁ ስለ ቤዛ ማለት ነው? እኔ ቤዛ አትመቸኝም ማለት ነው። ካነጋገሯም ከስርዓቷም ከምኗም እንዲያውም ፍቅር ትሻለኛለች። ተንጨርጭራ ራሱ ብትንጨረጨርም ያምርባታል። ይቺ ግን ምንም ለዛ የላትም ላነጋገሯ ራሱ ማለት ነው። እና ተነሽ ቤቱን አጽጂው፣ ቤቱን ማጽዳት አለብሽ። እዚህ እኮ ልትመጪ አይደል ልተኛ አይደለም የመጣሽው? ሶፋውን ስንት ብር እንደገዛሁት ታውቂያለሽ ወይ? እዚህ መተኛት የለብሽም እያለች አደይን እያሰቃየቻት ነው የምትገኘው። አደይ እንግዲህ እንቅልፍ አልተኛችም። አንዴ ልብሴን እጠቢልኝ፣ አንዴ ምግብ ስሪልኝ እያለች ቁም ስቅሏን ታሳያታለች ማለት ነው። ከፍቅር የባሰችቱ እሳት ቤት ሄዳን የገባችው ፍቅር ማነች አደይ። በቃ ሂጂን የልተኛ ብላ ስትላት አተኝም እያለቻት ነው። አሁን እንግዲህ ፍቅር ደግሞ እየዘራረቀች ነው ከዴብ ጋር ሆና ሊዲያ እና አሸናፊን እና ኪንጎን ታገኛቸዋለች። አንቺን ካገኘሽ እነ ጫኔ ካገኙሽ ይዘውሽ ሂዶ ነው እዛ ገጠር እንትን የሚሉሽ ጠልፎ የሚወስዱሽ ብሎ ሲላት እባካችሁ አድርሴ ብላ ስትል እነሱ ማን አደርሰሽም ብሎ ኪንጎም ጥሏት ሲሄድ እየሮጠች እነ ኤላ ቤት ትሄዳለች ማለት ነው። አሁንም አሸናፊና ሮማን አብረው ነው ያሉት። ሮማን በጣም ታማለች። በጣም እያመማት ነው። ምግብም አልበላችም። ምግብ እምቢ እያለኝ አይደለም ሐኪም ቤትም እንሂድ ሲላት ፈቃደኛ አይደለችም። መንገድ ላይ ካየን ያስይዘናል ይይዘናል ብላ ስለፈራች የትም መውጣት አልፈለገችም ማለት ነው። እሱም ደግሞ ኧረ ተይ ሮማኔ፣ ኧረ ተይ ትጎጅብኛለሽ እያለ ይላታል። እሷ ግን አልወጣም ከቤት ህመሙን እችለዋለሁ ብላ እያለችው ነው የምትገኘው። በመሀል ዳይመንድ ይመጣል። ዳይመንድ ይመጣና ሰላምታውን ካቀረበላቸው በኋላ እሱም ያው እንደ ምግብ እንዳልበሉ እንዳመማት ይነግሩታል። እሱም እንደዛው ልጃችንማ እንደዚህ እንዲሆኖ እንዲያድግ አልፈልግም እያለ ነው የሚገኘው። በቃ የኔ ልጅ ገና አብታም ነው፣ ገና ሳይወለድ ባለ ሁለት አባት ሆነ ብላ ትለዋለች። አይ እሱማ የኔ ልጅ ነው፣ የኔና የኔ ብቻ የሚቀናቀነኝ የለም፣ ካልሆነ አሸናፊ አጎት ይሆነዋል ብሎ ይለዋል። እሱም ደግሞ እሺ ይሻላል ብለህ ነው ይላል። እንግዲህ አደይ እዛም እዚህም ስልክ እየደወለች ተጠንቀቁ እያለች ነው። መጠንቀቅ ያለባት እሷ ናት በዚህ ሰዓት፣ ምክንያቱም ጉዳቱ ሁሉ በእሷ ላይ ነው ያለው። አሁን አደይ እነ ፍቅር እነሱን ለማስያዝ ነው፣ እሷን ለማስያዝ ነው ቃል እየተገባቡ ያሉት። እንደምትነግራት ቤዛም እንትን እያለቻት ነው ማለት ነው። ከፍቅር ጋር ሄዳ እንደምታስይዛት እርግጠኛ ነኝ፣ ትነግራታለች። ሁለቱም ያን እሷም ምክንያቱም ቤዛ እዛ ቤት መግባት ስለምትፈልግ ተመልሳ እዛ ቤት መግባት ስለፈልግ ግዴታ ሁለቶቹ ሆኖ አሳልፈው የሚሰጧት ይመስሉኛል። እናንተስ ምን ትላላችሁ? አስተያየታችሁን በኮሜንታችሁ አሳውቁን። አሁንም ድረስ እየተከራከሩ ነው የሚገኙት። እንግዲህ ዳይመንድ መጥቷል። ዳይመንድ ከነ አሸናፊ ጋር ሆኖ የት አለ ኪንጎ ብሎ ይሉታል። እሱን ተደብቄ ነው የመጣሁት እያለ ነው የሚገኘው። እሱ እንኳን ሰርፕራይዝ አለኝ፣ የሆነ ሰርፕራይዝ ልገዛለት ነው፣ ስለሚመረቅ ሱፍ ልገዛለት አስቤያለሁ፣ አብረኸኝ ወጣ በሉና ገዝተንለት እንምጣ ብሎ ይላል። ታድሏል፣ እሱ እኮ የተማረ ነው እንዴ ብሎ ሲል አዎ የተማረ ነው እና መከበር አለበት እኮ ምናምን ሲሉ እሱም ደግሞ ይመልስና ዳይመንድም የተማረ የሚከበረው በእኛ ቀይ ብቻ ነው፣ እዚህ እንደዚህ የተማረም ያልተማረም ገንዘብ ከሌለው ባዶ ነው እያለ ነው የሚገኘው። አሁን ወደ ቤዛ እንሄዳለን። ቤዛ ከነ ፍቅር ቤት መታለች። እነ ፍቅር ጋር መታ አደይ እሷ ጋር እንዳለች መጀመሪያ ትልቅ ሰርፕራይዝ አለኝ የምነግርሽ ብላ ትላታለች። እሷም ደግሞ አንቺ ጥሩ ነገር የለሽም፣ ስለዚህ የምትናገሪውን ተናገሪ ብላ ስትላት ያው ያላትን አደይ እኔ ጋ ነው ያለችው ብላታለች። በሚቀጥለው ፕሮግራም እስከምንገናኝ ድረስ በያላችሁበት ሰላማችሁ ይብዛልን እላለሁ። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። ባይ ባይ።